በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ይህንን ቻናል እንድታሳድጉ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከእናታችን ከቅድስት ድንግል ማርያም ረድኤቷን በረከቷን እንድናገኝ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒ ቁስጥ ሰልበልት ከሚባሉ ሽቶ እጅግ የተወደደ መዓዛ አለውና። ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖዋ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። እመቤቴ ማርያም ሆይ አወራረዱ ከከላር ተራራ እንደሚወርድ ፍየል መንጋ ለተጅመለመለው የራስ ፀጉርሽ ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተነገረ ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያቺ የሚመካባት እመቤቱ ወዴት አለችው ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜም አሳልፈሽ አትስጭኝ። እመቤቴ ማርያም ሆይ የዚህን ዓለም ቅባ ዘይት ያይደለ የምስጋና ሽቶ መቀባት ለተገባው ራስ ፀጉርሽ ሰላምታ ይገባል። ድንግል ሆይ በነፍሰ ሥጋ በውስጥ ባፋ ንጽሕት ነሽ። እኔን አጥኡም ባሪያሽን በቅዱስ ቁርባኑ ፍም ያነጻኝ ዘንድ ሰማያዊውን ቄስ ሱራፌልን እዘዥልኝ። እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይና ከጨረቃ ከከዋክብትም እጅግ አንጸባራቂም ነውና። ድንግል ሆይ የመግቢያ መውጫዬ ጎዳናም ጥረጊልኝ። በማለትና በሌሊት ከሚያሸማቅቅ ማንጅራት መች ጠብቂኝ። እርሶ የተንኮል ወጥመዱን አጥምዶ ጉድጓዱን ቆፍሮም ይጠብቀኛልና። እመቤቴ ማርያም ሆይ ልዩ ለሆነው ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐናም ቅናት ልጅሽን ባሳመመም ጊዜ ንባን የቋጠረ ደመና ሆነዋልና። ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል።
ዳደጉንና ችግረኛውን ይመለከታሉና ድንግል ሆይ ኑፋቄ ልቦና ሐኬተ ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንዳልሆን ልቤ ባዘነና በተከዘም ጊዜ ታረጋጊ ዘንድ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ ንቁዋን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣም ጊዜ ቃሉን ለመስማት በቅተው ተገኝተዋልና ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለም ጊዜ ቸልተኝነት የሌለባቸው ጆሮችሽ ነገሬን ያድምጡ። እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉትም ጊዜ በእሳት እንባ ለተቃጠሉት ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደቀነው የጥበብሽ ስልት የደም ወገን ከሚሆን ከዱር እንስሳም ዲያብሎስ አድነኝ። የነፍስ እንባ መጠጊያ ድንግል አንቺ ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቶ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና። ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለኔም የሕይወት መሸጋገሪያ ድልድይ ነሽና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚኝ ዘንድ እማልድሻለሁ። እመቤቴ ማርያም ሆይ ቀያን የፍስዋን አበባ ለሚመስሉ ከናፍሮችሽ ሰላምታ ይገባል። በንጽህና በቅድስና የተጌጡ ናቸውና ድንግል ሆይ የእውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከልቅሶም ፈጽመሽ አድነኝ፣ የልቤን ሐዘን ብዙ ነውና። እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ካንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳመ አፍሽ ሰላምታ ይገባል። ድንግል ሆይ ለንጹሕ ዕጣን መዓዛም ያለሽ ነሽ። የበደልን አፍረት ፊቴ በተከናነበም ጊዜ እናቴ ሆይ በደሌን አጥፍተሽ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ ምሳሌ ቢታጣላችሁም የጊደር ወተት ለሚጎራብታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱም በኋላ ታጥበው እንደነጹ መንጎች ጽዷን ናቸውና ድንግል ሆይ የደብተራ ኦሪት የሕግ ምስክሯም ነሽ። ልጅሽ ደም አርግቶ አጥንትን ሰክቶ የፈጠረኝ እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ ልሻምና። እመቤቴ ማርያም ሆይ የማርና የወተት መፍለቂያም ለሆነው አንደበትሽ ሰላምታ ይገባል። ይህም የፍቅር አንድነት መገኛ ነውና ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ቡሩክት ልጅሽ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ።
በሰማይም በምድር ተስፋ ያንቺ ነሽና። እመቤቴ ማርያም ሆይ ከወይን የፍሬ ዘለላም ይልቅ ለሚጥመው ቃልሽ አነጋገርሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዶን በላይ ላይ ቢያነሳብኝ ይቅርባይ እናቴ ሆይ ጸጥ ይል ዘንድ እናቴ ሆይ ገዝሽው። እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቱ ዛፍ ልዩ መዓዛ አለውና። ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካም ርግብት ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ። በክንፈ ረድኤትሽ ጥላ ስርም ሸሽጊኝ። እመቤቴ ማርያም ሆይ አስቀድሞ ሰሎሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮሽ ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያም የተጎናጸፍሽ ነሽ። የጽድቅ መራኮት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ አይደለ የንጽህና ሐብል ላጠለቅ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዳ በምትሆን ርግብ እንመስልሻለን። የሕይወት ዘመኔ በስንፍናና በእንዝላልነት ሊያልቅ ቢቃረብ ንስሐ የምገባበት ጽድቅ የምሰራበት ዕድሜም ጨምሪልኝ። እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሻዎችሽ ሰላምታ ይገባል። ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴ የሽልማቱ ጌጥ አንቺ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግ አመሰግነውም ዘንድ ቀና መንገድ ይምራብኝ። እመቤቴ ማርያም ሆይ ከዘባነ ኪሩብ ለሚከብረው ዘባንሽ ሰላምታ ይገባል። ሳትን ተሸክሞ የነበልባሉ ውእየት አላቃጠለውምና። ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ማርያም ሆይ የበጎ ነገር ምኞቴንም ፈጽሚልኝ። እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይህም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነውና። ድንግል ሆይ ለችግረኛ የወርቅ ገንዘቡ አንቺ ነሽ። ሩቅ አገር ቢሄድ ቢራቆትም አያዝንም፣ ልብስና ስንቆ አንቺ ያለሽለትና። እመቤቴ ማርያም ሆይ ለሰማያዊት ጥበብ ማረፊያ ለሆነች ሕፅንሽ ሰላምታ ይገባል። ተወዳዳሪ ወይንም ምሳሌ አይገኝለትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ።
እመቤቴ ሆይ ወፍ ጫጭቶቿን በክንፏም እንደምትሰበስበው ሁሉ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆችሽ ሰላምታ ይገባል። እነርሱም የብር አምባር የወርቅ ቀለበት ያስጌጣቸውም ዘንድ የማይፈልጉ ናቸው። ሁሉም በተፈጥሯቸው ውብ አድርጎ የፈጠራቸው ናቸውና ድንግል ሆይ የመካኒቱ የማኅፀኗ ፍሬም አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አድርጊኝ፣ በሰውነቴ ላይ ነግሳም ትኖር ዘንድ አልሻምና። እመቤቴ ማርያም ሆይ ኃይልን ለተቀዳጆቹ ወረቶችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታም አላቸውና ድንግል ሆይ ምሳሌ የማይገኝልሽ ቅድስት ብጽዕት ነሽ። የኔ የባሪያሽ ኃጢአት ፈጽሞም ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጭልኝ። እመቤቴ ማርያም ሆይ አይዳው ኩርማሽ ወይንም ክርንሽን አመሰግን ዘንድ ተገቢ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና ድንግል ሆይ አንክሶ ከሚባል ከታወቀም ሽቱም የተመረጠ መዓዛ ያለሽ ነሽ። የልቤን ሐሳብ በየጊዜው ነግርሽ ዘንድ ያለ መራቅ ሁልጊዜ ከኔ ጋር ኑሪ። እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሪትና በገሊላ ወርቅን ከሐር አስማምተው ሲፈትሉም ድካም አልተሰማቸውምና ድንግል ሆይ ለዮዲት የንግግሯን መፍለቂያ የጥበብ ምንጭ ነሽ። ተድላም ደስታ በተመላበት አገር ታኖሪኝ ዘንድ ፈጥነሽ በሰረገላም ነይና ቃል ኪዳን ግቢልኝ። እመቤቴ ማርያም ሆይ ልምላሜው ዘና ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና ድንግል ሆይ ለሁል ጊዜ ተስፋ በማድረግ ማለድሻለሁ። እየወገኖ ምስጋናሽን እናገር ዘንድ ለኔ ለሰነፉ ባሪያሽ አስተዋይ ልቦናን ስጪኝ። እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕጸት ሳይኖርባቸው ከመሃል እጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል እመቤቴ ሆይ አርቆ የሚጣራባት የኤልያስ የትንቢት ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስብ ተንኮለኛም አውሬ በረድኤትሽ ኃይል እናቴ ሆይ ጠብቂኝ። እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ላይ ለበቀሉም ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀት ይህ ነውና። እመቤቴ ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አምንጭተዋልና ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሀ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ካንቺ ሌላም የበለጠ እናት አልፈልግምና።
እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ተብሎ አስቀድሞ ዳዊት እንደተናገረ የንጽህናን የወርቅ ሸክታብ ላዥረገረገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ በይኝ። ስለዚህ የኔ ባለሟልም ስትሆኝ ማን ነው የሚደፍረህ የሚል ተስፋን ስጪኝ። እመቤቴ ማርያም ሆይ ባለ ብዙ ብፅዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፉባት ከሙሴ ጽላት ይልቅ ታላቅ ክብር አለውና ድንግል ማርያም ሆይ ኃይልሽ የበደል ሰው የሚሆን ጠላቴን ይደመስስልኝም ዘንድ በብዙ ዋይታም ዱካው እስኪጠፋም ድረስ ክንድሽ ካፈር ይደባልቅም ዘንድ ሁልጊዜ ማልድሻለሁ እማጸንሻለሁ። እመቤቴ ማርያም ሆይ ከቂም ከበቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆትኩ ለኔ ለባሪያሽ የሙሽርነትን ልብስ አልብሽኝ፣ በወርቅ አበባም የተሰራ መጎናጸፊያንም አጎናጽፊኝ። እመቤቴ ማርያም ሆይ ለሁለቱ ኩሊያቶችሽ ሰላም እላለሁ። የክህነት ቅባ ዘይትንና የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና ድንግል እመቤቴ ሆይ በጠላቶች ፊት መነሳትን አትፍራ። ስለኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆናልና እምበኝ። እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ሕሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜም ተግባሩ ነውና ድንግል ሆይ ከዳዊት ባሕሪም የተገኘሽ የዳዊት የልጅ ልጅ ነሽ። ከበደሌ ነጻም ዘንድ ምሳሌ በማይገኝለት በሐር መነሳንስ በሂሶጵ እርጭኝ፣ በሕይወቷም አጥበሽ ከበረዶ የነጻው አድርጊኝ። እመቤቴ ማርያም ሆይ ልጅሽ በቀራንዮም ተሰቅሎም በዋለም ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል እመቤቴ ሆይ የትንቢት የጠል ግምጃ መጋረጃም አንቺ ነሽ። ኃጢአትን ለማስተስረይ መጸየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ። እመቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውስጣዊው ገንዘብሽ ሰላምታ ይገባል። ይህችውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራም ልጆች መመኪያቸው ነሽ። የቅስራ ልጅ እመቤቴ ሆይ ከዚች የጨለማም ዓለም ጻይር መከራም አድኝኝ። መንገዷም የጠበበ መተላለፊያዋም ጠማማ ነውና እመቤቴ ማርያም ሆይ በነዋየ መቅደስ ለሚመሰል ውስጣዊ ገንዘብሽ ሰላምታ ይገባል። ይህም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጥላት በሲና በረሃ ዕፅን መስልሻለን። የዝማሬ ልብ የሙዚቃ ድምፅ እንደሚያነቃቀው እኔንም እንዲሁ በነፍስ በሥጋ በመንፈሳዊ ድምፅ ሻንቀኝ። እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነ የንብርትሽ ሰላምታ ይገባል። እርሱም ከሕልውና የማይታረዝ ነው። ድንግል ሆይ
ሳይተክሏት የበቀለችዋ ሳያጠጧትም የለመለመች አሮን የምርጫ በትሩ አንቺ ነሽ። በምጸልይም ጊዜ የአፌ አነጋገር ጉድለት ቢገኝበት በኪሩብ ጽዋ አንቺ እመቤቴ ማርያም ሆይ ሙይበት። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ ለሆነው ማኅፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጀሽ ያከናወነሽ ነሽና። ድንግል ሆይ ናርዶ ከሚባል ሽቶ እጅግ ብልጫም ያለው መዓዛ አለሽ። እመቤቴ ሆይ የፈለውን ሁሉም ለማግኘት አንዱ ዓይኔ ሁለተኛውም ጋር ወደ አንቺም ያንጋጥጣል። እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማኅፀንሽ ሰላምታ ይገባል። ሕጉናም ሥርዓቱ ከሌሎች የተለየም ነውና። ድንግል ሆይ የሕይወት ወይን ሐረግ እየተባልሽ ስትመሰገኝ ትኖሪያለሽ። እመቤቴ ማርያም ሆይ ኃጢአትህ ተሰረየችልህ፣ ጸሎቴንም ወደ እግዚአብሔር ሰማይ አሳረግኩልህ በይኝ። እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ማርያም ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የኒያ የደጋጎቹ አባቶችሽ ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበትም ጊዜ ባደርኩበት ቦታም ሁሉ ጥበቃሽ አይለየኝ። እመቤቴ ማርያም ሆይ በትረ ሌዊ ወይንም አሮን እየተባለ ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና። ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። ከተመረጡ ወገኖችም ጋር አብሬም እኖር ዘንድ በጽኑ ረድኤትሽ ተድላም ደስታም ወዳለበት ቦታም መርተሽ ውሰጂኝ። እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቋያጾችሽ ሰላምታ ይገባል። የዚህን ዓለም ፈተና ከቶ ሊፈታተናቸው አይቻለውምና። ድንግል ሆይ ረሳተ ኃጢአት የሌለብሽ ፍጽምት ነሽ። ሁልጊዜ ለጧት ለማታም ቸርነት ፈጽሞ ይደረግልኝ። እመቤቴ ማርያም ሆይ ለእግዚአብሔር ብፅዓት አድርገው ወደ ቤተ መቅደስ ባስገቡሽም ጊዜ ለልዑል ምስጋናም ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ድንጋይ መንበር ነሽ። ኃጢአት ከታላቅ የደስታ ባሕሪ በተሰደዱም ጊዜ ምርኮ ሆንሽ፣ ከእነርሱም ለይተሽ አስቀሪኝ። እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብጽ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጭንቃ ላይ በታነጸም ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል። በመንገድ ላይ ድጥ አያድጠውምና። ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመናም ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፍጥም ሽቶ አጣፍጠሽ ጤንነትን ስጪኝ። እመቤቴ ማርያም ሆይ ብዙ መከራም ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮድስ ወታደሮች ፍርሃትም የተነሳ ያለ ጫማ በእሾህና በበረሃ ረሞጫ ላይም ተጉዘዋልና። ጽዮን ሆይ እውነተኛው የእግዚአብሔር ቃል
10ቱ ቃላት የተጻፉብሽ የሙሴ ጽላት አንቺ ነሽ። ጊደሮች ወይንም ርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬም ጀምሮ ፈጽሜ አፈቅርሻለሁና ረድኤትሽ አይለኝ። እመቤቴ ማርያም ሆይ 6 እና 4 ተደምሮ 10 ለሚሆኑ ለእግርሽ ጣቶች ሰላም እላለሁ። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራም ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግርሽ ጥፍሮች ሰላምታ ይገባል። ዞስላ ሞቀው ማጌጥን አልፈቀዱምና ድንግል ሆይ የነዌ ልጅ የኢያሱ የመታሰቢያ ሐውልትም ነሽ። ከአዳኝ አውሬ ከአዳኝም አውሬ በዲያብሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራም ያመጣባት እርሱ ነውና። እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚኝ ዘንድ እማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጪኝ፣ በርኅራኄ የበለጸገ እንዳንቺ አላገኝምና። እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁልጊዜ አይጎድልምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽ ይገለጽልኝ። ማንም ሊሰማው የማይፈልገው የማያሳስብሽ ነገር አለኝና እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻይር ከስጋዋ ለተለየች ነፍስሽ ሰላምታ ይገባል። አነዋወሯም በልጅሽ ቀኝ በጎ ክብር ነው። ድንግል ሆይ ከፈጣሪም ዘንድ የባለሟልነትን ግርማ የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካሜ ማሳረፊያት፣ ክብሯም ኃይሏም ከደጋጎች አባቶቿም ክብር ኃይል ያነሰም ይሁን። እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋሽ ሰላም እላለሁ። ከወርቅና ከብርም ይልቅ የተለየ ጥራት ባሕርይ ያለውና ድንግል ሆይ የወይን ተክል ቦታዬ ነሽና ለገናናው ስምሽ ያቀረብኩት አነስተኛ የምስጋና መባ በምድርም እንዳይቀር ወደ ሰማይ አሳርጊልኝ። እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና ማዛው በሚጣፍጥ ሽቶ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች የሆኑ ቡሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ የሚያሳድገኝ ዘንድ አንቺ እንደ እናት እንደ አባት አድርጌሻለሁና እመቤቴ ማርያም ሆይ ጌቴሴማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይህችም ለኢየሩሳሌም አቅራቢያዋና ጎረቤቷም ናት። ድንግል ሆይ ርግበ መንግሥተ ሰማይ የተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ለሆነች ጌቴሴማኒም ከሳባ የሽቱ አፈር ከአፌር የወርቅ ሐውልት ይቀርብላታል። እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይህችውም ስሟ ጌቴሴማኒ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ
ፀሐይ ጽድቅ ኢየሱስ ክርስቶስ በአንቺ ላይ ባደረም ጊዜ የልዑል ኃይል በታላቅ ግርማው ጋረደሽ። እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታም ላረገ ሥጋሽ ሰላምታ ይገባል። ይህም ኅብሩ ሊመረመሩት በማይቻል ዕንቁ የታነጸ ሕንፃ ይገኝበታልና ድንግል ሆይ የማቅና የጨርቅ አይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወረቀት ቢሆኑ ምስጋናሽ ተጽፎ የሚያልቅ አይደለም። እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ከመሬት ወደ ሰማይ ላረገው ሥጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ምስጋና ይገባል። ድንግል ሆይ መዓዛሽ ከጽጌረዳም ሽታ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደረ አዲስና እንግዳም የሚሆን ምስጋናሽን ፍጡር ጽፎ ሊጨርሰው የሚችል የለምና። እመቤቴ ማርያም ሆይ በምስራቃዊ ትክል ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገም ሥጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽም ስለሆነ በሰማይ ካሉ መላእክትና በምድር ከሚኖሩ ደቂቀ አዳም ሁልጊዜ ምስጋናም ይቀርብልሻል። እመቤቴ ማርያም ሆይ የዚህ የምስጋናም ቃል በዚህም የይባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘውም ጊዜ ፈጥነሽ ድረሽለትና አይዞአለሁ በይው። ድንግል ሆይ ክርስቲሎቤ የተባለ ዕንቁ ፍርጥ ነሽ። ስነ ምግባርሽም ከከርቤ መዓዛም የተለየ ነው። ማኅፀንሽ ነባቢት ያለውን የሽቶ አበባ አስገኝቷታልና። ስብሐት ለኪ ማርያም። እመቤቴ ማርያም ሆይ በራስ ፀጉሬ ቁጥር አመሰግንሻለሁ፣ በአጥንቶችም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥቴ ሆይ በማይታየውና በማይዳሰሰው